እንዴት ሩታ ካናዳ ለመሄድ አስባ ነው? እውነት አይደለም ውዶቼ። እንግዲህ እውነታው ዛሬ እነግራችኋለሁ። የካናዳ ሰው ብታጅር አይደለም። እንግዲህ ቀለበቱስ ለምን አልወጣም? ለምንስ አብርሽ አለቀሰ? እውነታው እውነት ለመናገር የፍቅር ቻናል ስለተበላሸ እሷን ለማሳደግ ያደረጉት ድርጊት ነው እንጂ አብርሽና ሩታ እንዳልተለያዩ አብረው እንዳሉ ነው የምንነግራችሁ። ድራማው ፓርቱቱ እየቀጠለ ነው። ድራማቸው ደስ ይለናል፣ እኛም እንከታተላቸዋለን። ቤተሰቦቻችን እንወዳቸዋለን እንጂ ሩታና አብርሽ እንደማይለያዩ እንነግራችኋለን። ለመሰላችሁ ዛሬ ሳናግራቸው እባክሽ ግን ሚስጥር እንዳታወጪ። እንዲህ ሚስጥር እኮ አይወጣም። ሚስጥር እንደውም አናባክንም። ግን በነገራችን ላይ በጣም ይገርማል፣ ይደንቃል። ለመሰላችሁ ህዝቡ በብዙ እንዲሰድቅ ወይም ደግሞ እንዲያምን የተደረገው ነገር በዚህ መልኩ በዚህ ልክ ማለት ነው። ዶች እንግዲህ ሁላችንም አምነናል። ግን እንግዲህ ሩታና አብርሽ እንዳልተለያዩ ነው የምንነግራችሁ። ዛሬ ደስ ብሎናል። ሀባይቤ ፍቅር ከጎን እሆናለሁ እኔም እሆናለሁ ወይ ቅሌት እያለች ግን ጀግና ናት። አላስመሰለችውም። አስባችሁታል? ልክ እውነት አስመስላ ስታወራ ራሱ ሲያምርባት ማለት ነው። የኔ ፍልቅልቅ ግን ቻናሏ ስለተበላሸባት፣ አሁንም ደግሜ ልንገራችሁ፣ የፍቅር ቻናል ስለተበላሸባት ለማንሳት ብለው የጀመሩት ነው። ታውቃላችሁ አብርሽና ሩታ ሰውን ማገዝ ይወዳሉ፣ ሰውን መርዳት ይወዳሉ፣ ሰውን ማብላት ማጠጣት ይወዳሉ። ከነሱ ተማሩ። ስለዚህ አሁንም የሩታ ሳይሆን የአብርሽ ሳይሆን እንዲሁም ስለወደዷት ስለ ፍቅር ብቻ ሳይሆን አፈቅራት አለው ብሎ የተናገረው አስባችሁታል? ይኸው እጠላት አለው ሳይሆን እኮ አፈቅራት አለው ሩታን እያለ ነው። ይወዳታል፣ ያፈቅራታል፣ ሚስቱ ናት። ግን እሷ የፍቅር ቻናል እንደ እስቲመለስላቸው እየጠበቁ ነው እላችኋለሁ። ካናዳ መሄድ የለም። የምን ካናዳ? ቀለበቱ ሳይወልቅ ካናዳ ይባላል? ምንም የተሰራው ነገር የለም። እንዲሁም ዛሬም አልሆነልኝም እያለ ማራኪ ይላል። ግን ውስጥ ለውስጥ ምን እየሰሩ ነው የሚገኝ ማለት ነው። እውነት ለመናገር ሁላችንም እግራ እንዲያጋባን እያደረጉ ቪዲዮን እየሰሩ ነው እንጂ ሁሉም ነገር ሸሸ ነው እላችኋለሁ ውዶቼ። ሚሮ እንዳያችኋት እንግዲህ ስለፈለገች ፍቅርን እንድትወጭ ብላ በጥፊ መታቻት እንዲመስልላት ነው። እንዲሁም እርጉዝ ናት ብላ የሚያወራችም እንዲመስል ነው እንጂ ሩታ እንደሌላት አብርሽም ተናግሯል። እሷም መጀመሪያ ላይ ተናግራለች። ዳኒ አሁንም ዳኒና ጽጌ ሩታንና አብርሽን ለማገናኘት ቢመስሉም ወይም ደግሞ ቢያስመስሉም አስባችሁታል? ዳኒ ግን ይወዳታል። ዳኒ ቢወዳት ሩታ ግን አትፈልገውም። ስለዚህ አሁንም ተባበሩኝ ካናዳ ሄዳለሁ ያለችው ዛሬም ካናዳም አትሄድም። ሩታ ከዚህ ሆናት እላችኋለሁ። አብርሽም ከጎኗ እንደሆነ ነው እንግዲህ ያለቀሰበት። ግን አልቅሶ አስለቀሰኝ። በነገራችን ላይ ያለቀሰበት ምክንያት ያለ ምክንያት አይደለም። ለመሰላችሁ የግርሲ አንበሳው ጀግናው ጎበዙ እሱ ያላለቀሰ እሱ ያልተቸገረ ማን ያልቅስ? ደግሞም ምን አለ መሰላችሁ ቢያለቅስም ከማን የተማረው ነው? ከሩታ የተማረው ነው። አንገቱን ድፍት አድርጎ ሲያለቅስ ሲያምርበት ያን ሆኖ ደግሞ ማለት ነው። አስባችሁታል? ከእግሯ ስር ድፍት ብሎ ይለምናት ነበር። ግን ድራማ ስለሆነ አልለመናትም። ስለዚህ እሄዳለሁ ብላ በቃ እቅፍ አድርገው ተሰናብታው ሄደች። ግን አለች እላችኋለሁ ውዶቼ። እውነት ለመናገር እኛም እግራ ገብቶን አልቅሰን ነበር። ግን ዛሬ የተሰማው በጣም ደስ የሚል ዜና ነው እላችኋለሁ። እንዲሁም ዛሬ ብሩኬና ሀይሚ አሁንም እየተፋጠጡ ነው። እናቱ አትሄድም ስትለው ቀርቻለሁ ሲላት ሀይሚዬ በጣም በደስታ እየፈነጠሰች ትገኛለች። አዲስ ነገር አለ። ሀይሚ ስታለቅስ ሲያምርባት፣ ስትሮጥ ሲያምርባት። በአሁኑ በጣም አብዝተው ነበር ድራማው እንዳለ ሆኖ እሷም ልብ ትሰብር ነበረ። ሀሰን ደንግጦ ነበር። ቡርኬ አሁን ጭንቅላቱ ላይ ጽፎ ተመልሶላታል ማለት ነው። ወድሻለሁ፣ አፈቅርሻለሁ ሲላት እኛም በጣም ተደስተናል። እንኳን ደስ አላችሁ። እንግዲህ ውዶቼ የፍቅር ቤተሰቦች ለጊዜው ተደስታችኋል፣ እንኳን ደስ አላችሁ።
ሩታና አብርሽ ደግሞ ስላልተገናኙ በነገራችን ላይ እሷም አውቃው ነው ምሰራ። ይሄ ነው ደስ ያለኝ። ፍቅር አውቃ የራሷ ቻናል እንዲነሳላት ያደረጉትና ፋሃድ እና ፋሃድ እና ፋፊ በነገራችን ላይ አንድ ሰው ነው። ፋፊና ፍቅር እንደማይለያዩ ነግራችኋለን። ውስጥ ለውስጥ እየተገናኙ ይገኛሉ። አቤት የሰው ነገር። እንዲሁም ዛሬ አንዋርና ሶፊ እየተደረሱ ፍቅር ጀምረዋል። የመጀመሪያ እኔ ይሳካል ብዬ አላሰብሁም ነበር፣ ተሳክቶ ሳየው ግን በጣም ደንግጫለሁ እያለ አንዋርዬ እየተሽኮረመመ ይገኛል ማለት ነው። እንግዲህ ያዥልኝ በያቸው። እውነት ለመናገር ያዥልኝ ሶፊ የኛ እንቁ አንበሳ ጎበዝ። አዎ አሳየውማ እንዴ! ይመቻችሁ። የት ደረሳችሁ? እስኪ አጣፍጡት ፍቅራችሁን ማለት ነው ውዶቼ። ለፍቅር መገዛት፣ ለፍቅር ቦታ መስጠት የሁሉም እጅ ያስወጣል ማለት ነው። እንዴት ደስ ይላል መሰላችሁ። ግን ለፍቅራችሁ ዋጋ እንደዚህ ካልከፈላችሁ ግን ብዙውን ጊዜ አትደሰቱም በህይወታችሁ። ልባችሁ ተሰብሮ ነው የምትቀርና ስለዚህ አሁን እያስተማሩ ያሉት አብርሽና ሩታ በጣም ደስ በሚል ሁኔታ ነው። ሩታዬ ቡታጅራ እንደማትሄድ ነግራችኋለሁ፣ እንዳልተለያዩ ነው። አሁንም ውስጥ ለውስጥ አብርሽና ሩታ አብረው ደስተኛ ናቸው። እንዲሁም ፍቅርም ከፋሃድ ጋር ደስተኛ ናት ውዶቼ። ካናዳም የለ ምንም የለ፣ ቀለበቱም አልወለቀ። አዲስ ዜና በጣም ተደስተናል። ግን ፓርትቱ 2 ቁጥር ድራማ ጀምረዋል። አልሐምዱሊላህ በጣም ነው የተደሰትና ሀባይቤ ወዳችኋለሁ። እዚህ ቪዲዮ ምን ተማራችሁ? ሸር ላይክ እያደረጉ ቤተሰብ የሆኑ አዲስ ነገር ይዘንላችሁ ፍንጭቅ እያደረግን ስንመጣላችሁ ሸር ላይክ እያደረጉ ቤተሰብ የሆኑ አሰላሙ አለይኩም ወራህመቱላሂ አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ